ሲሄድ እንዳያችሁት እንዲሁ ይመጣል። የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ያለ ክፍለ ንባብ ነው። እንደ እግዚአብሔር መልካም ፈቃድ ባለን ደቂቃ የምንነጋገረው በዚህ ርዕስ ነው። አሁን ዕለቱ ያው ቅድም ተደጋግሞ ሲነገር እንደነበረው ትናንትናም ለዛሬ ቀጠሮ ስንይዝ እንደሰማነው የዕርገቱን የምናከብርበት ነው። ዕርገት ነው። ጥንተ ዕርገቱ ግንቦት 8 ነው። ክርስቶስ የተሰቀለው መጋቢት 27ን ይዘን መጋቢት 29 ቀን መነሳቱን ይዘን ስንቆጥር ከ40 ቀን በኋላ ከተነሳ በ40ኛ ቀኑ ማለት ነው ያረገው ግንቦት 8 ቀን። ግን በየዓመቱ የትንሣኤው ዕለት ስለሚለያይ ከትንሣኤው ዕለት ጀምሮ ስለሚቆጠር አሁን በዘንድሮ ያከበርነውን የትንሣኤ ቀን ይዘን ስንቆጥር 40ኛ ቀኑ ዛሬ። ስለዚህ የዕርገቱ ነገር ነው የሚነገረው። የነገው ሰንበት እንደዚህ ሆነው እስከሚቀጥለው ጰራቅሊጦስ ድረስ ዘመነ ዕርገት ብላ ነው የምታከብረው ቤተክርስቲያን። እና ስለ ዕርገቱ ነው የምንነጋገረው። ሁለት ነገር ነው የምንነጋገረው። አንደኛ በእሱ ዕርገት ዙሪያ፣ ከዛ ደግሞ በእኛ ሕይወት ዙሪያ ይሆናል ማለት ነው። ቤተክርስቲያናችን በዓላትን ስታከብር እንደዚሁ ዝም ብሎ መከበር ስላለበት ብቻ አይደለም፣ የእኛንም ሕይወት ታሳቢ በማድረግ ነው። በመጀመሪያ ደረጃ ጌታችን ከሞት ከተነሳ በኋላ ሞትን ድል አድርጎ ከተነሳ በኋላ ወዲያውኑ ማድረግ ይችል ነበር። ለምንድን ነው 40 ቀን የጠበቀው የሚለው ሊቃውንቱ ሲያብራሩት የመጀመሪያው ምትሃት አለመሆኑ ለማስረዳት ለማጠየቅ፣ እንደገና ደግሞ መነሳቱን ሳያምኑ ሳይረዱ ዕርገቱ ቢደረግባቸው ማስጨነቅ ካልሆነ በስተቀር መታመንን ሊያመጡ ስለማይችል በእነዚህ 40 ቀናት ውስጥ በትክክል መነሳቱን ማስረዳት፣ መነሳቱን ማሳወቅ ስለነበረበት አሁን እኔ እዚህ ቆሜ ሳስተምር እናንተ ይግባችሁ አይግባችሁ የእኔ ጉዳይ አይደለም። ምክንያቱም እኔ አላውቅም። ይህንን የሚያውቀው መንፈስ ቅዱስ ነው። የእኔ ድርሻ ጉባኤውን በሚመጥን መልኩ ተጠቦና ተጨንቆ ፈቃድ እግዚአብሔር ጠይቆ በቆም ብቻ ነው። ልቦናን የሚከፍት ምስጢርን የሚገልጥ እግዚአብሔር ብቻ ነው። እሱ በሚያስተምርበት ጊዜ የራቀውን እያቀረበ የቀረበውን እያራቀ ሕሙማነ ነፍስ የሆኑትን በትምህርቱ ሕሙማነ ሥጋ የሆኑትን በተአምራት እየፈወሰ ያስተምራቸው ነበር። አሁን እዚህ ውስጥ የተለያዩ የምናስባቸው ጭንቀቶች፣ የምናስባቸው ሀሳቦች አሉ፣ የምንታመማቸው ህመሞችም አሉ። አሁን በአካል ቆሞ የሚያስተምረው ክርስቶስ ቢሆን በዛ ጊዜ እነዚህ ህመሞች በሙሉ ይወገዳሉ፣ እነዚህ ችግሮች በሙሉ ይወገዳሉ፣ እነዚህ ሀሳቦች በሙሉ ጸጥ ይላሉ። አሁን የሚነገረው የእግዚአብሔር ቃል ነው ብሎ አምኖ ለሚሰማ ይደረግለታል። ተናጋሪው ግን በዛ ልክ ስለማይታሰብ የተዘጋጀበትን ብቻ ተናግሮ ነው የሚሄደው። እንደሱ አልነበረም። ክርስቶስ እንዳልተረዱት ትንሣኤውን እንዳላመኑ በጥርጥር ውስጥ እንደሆኑ ስለሚያውቅ ትንሣኤውን እስከሚረዱ ድረስ እስከሚያውቁ ድረስ መነሳቱን ሞትን ድል አድርጎ መቃብር ሳይከፍት መነሳቱን ማመን ስለነበረባቸው 40 ቀን እያስተማራቸው ጠበቀ ማለት ነው። ይህም መጽሐፍ ቅዱስም ይነግረናል። በተለይ በሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ ሄዳችሁ ስታነቡ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነሱ ራሱን አሳያቸው። ይኸው ብዙ ገጽ ይወጣዋል። ይሄን ብንተረትረው ማለት 40 ቀን ሙሉ ምን አደረገ ነው የሚለው? 40 ቀን ሙሉ እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነሱ ራሱን
አሳያቸው፣ በብዙ ማስረጃ ያሳያቸው ነበር ይላል። ንካኝ እስከ ማለት፣ በተዘጋ ቤት እስከ መግባት፣ በተበታተኑበት ሁኔታ በጨነቃቸው ጊዜ በመካከላቸው እየተገኘ። ለምሳሌ አንዱን እንይ በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 24 ላይ ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆመ፣ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡ፣ ምክንያቱም ሞቷል። እሱ አይሁድ እንዳወሩት ደቀ መዛሙርቱ ሰርቀውታል። እኛ የእስራኤልን መንግስት ይመልሳል ብለን ጠብቀን ነበር፣ አልሆነም። እንደውም የኤማሁስ መንገደኞች ለራሱ ይነግሩት ነበር፣ ጠውልገው ማለት ነው። ከእምነት ወጥተው በጥርጥር በክህደት ውስጥ ተስፋ ቆርጠው ከኢየሩሳሌም ተነስተው ወደ ኤማሁስ ይጓዙ ነበር። ድሮ በከተማ ይነግድና ይኖር የነበረ ሰው ሲከስር ከተማው አልስማማ ሲለው ወደ ገጠር ይገባል። እኔ አርሼ እኖራለሁ፣ ከብት አርብቼ እኖራለሁ፣ ከቤተሰቦቼ ጋር እኖራለሁ ብሎ ወደ ገጠር ነበር የሚገቡ። አሁን ተገላቢጦሽ ነው። ሰው ከገጠር ወደ ከተማ የሚሰደድ ነው። ጊዜው እንደተገለበጠ ተመልከቱ። እና ሐዋርያቱ ተስፋ ቆርጠው ወደ ቀደመ ሕይወታቸው ይመለሱ ነበር። በመካከላቸው ተገኝቶ ያዋራቸው ነበር፣ አላወቁትም ነበር። ልክ እንደዚሁ ነው። በጥብርያዶስ ባህር የሚሆነው ይሄ ነው። ማስረዳት ነበረበት። ከነጥርጥራቸው መጥራት የለባቸው። መቃብሩ ባዶ ሆኗል፣ ሴቶቹ ባዶ ሆነ ብሎ ነግሯቸዋል። አይሁድ ደግሞ ተሰርቋል ብለው እያወሩ ነው። እነሳለሁ ያለው ቃል አልተፈጸመም በእነሱ ማለት ነው። የት አለ? በር ዘግተዋል። አንድም ሰው ስለ ክርስቶስ የሆነ ነገር ቢናገር ዝቅ ብሎ እግሩን ቋንጃውን ከፍ ብሎ አንገቱን ይቆረጣል፣ ሀብቱን ንብረቱ ይመዘበራል ተብሎ አዋጅ ወጥቷል። ጭንቀት ውስጥ ናቸው ያሉት። ሀገር ተረብሿል። ስለዚህ ማረጋጋት ነበረበት ክርስቶስ። ማንም ሰው ሳያየው ቢነሳ ማና ቢያርግ በጣም ከባድ ነበር። አረገ እኮ ተብሎ ሲነገራቸው መጀመሪያ መች ተነሳና፣ መጀመሪያ ሳይነሳ እንዴት ሊያርግ ይችላል? መጀመሪያ መነሳቱን አሳምኖ ነው የሚሉት። ስለዚህ መነሳቱን ማሳመን ነበረበት ክርስቶስ እና እሱን ነው የሚለው። በመካከላቸው ሲገኝ ደነገጡ ይላል፣ ፈሩ፣ መንፈስ ያዩ መሰላቸው። ረቂቅ ምትሃት መንፈስ የተመለከቱ መሰላቸው። እርሱ ስለምን ትደነግጣላችሁ? ስለምንስ አሳብ በልባችሁ ይነሳል? እኔ ራሴ እንደሆን እጆቼንና እግሮቼን እዩ። በእኔ የምታዩት መንፈስ ሥጋና አጥንት የለውም። እኔ ዳሳችሁ እዩኝ አላቸው ይላል። ምን ያልተከተለ አስታውሱ። ስለ ትንሣኤው ማለት ያ ሆኖ ዓለም እስካሁን ድረስ ትንሣኤውን አያምንም እስካሁን ድረስ ማለት። ስለዚህ 40 ቀን ቆይቶ ስለ ትንሣኤው በተለያየ መልኩ ራሱን ያሳያቸው ነበር። እንደውም በአንድ ቦታ በዮሐንስ ወንጌል ምዕራፍ 21 ላይ ሄዳችሁ ስታነቡ ቅዱስ ጴጥሮስ ተጠራጥሮ በቃ ተስፋ ቆርጦ አሳ ለማጥመድ መሄዴ ነው፣ እኔን የምትመስሉ ካላችሁ ተከተሉኝ ብሎ የእሱ አልበቃ ብሎ ሐዋርያትንም አሳምጾ ወደ ጥብርያዶስ ባህር ይዟቸው ሲሄድ እናነባለን። በጣም በሚያሳዝን ነው። የተጠሩት ግን ምን ብሎ ነው የጠራው? ቅዱስ ጴጥሮስን ከዚህ በኋላ አሳ አታጥምድ፣ ከወንድሙ ከዮሐንስ ከያዕቆብ ጋር ማለት ታንኳቸው ላይ ሆነው መረባቸውን ዘርግተው አሳ እያጠመዱ በነበረበት ሰዓት ኑና ተከተሉኝ። የማቴዎስ ወንጌል ምዕራፍ 4 ላይ አሳ አጥማጅ አትሆኑ፣ ሰዎችን እንድታጠምዱ እፈልጋለሁ። ከባህር አሳ ነበር የምታጠምዱት፣ ከዓለም ባህር ሰዎችን፣ ከባህር በመረብ አሳ ነበር የምታጠምዱት። አሁን ደግሞ ከዓለም በወንጌል መረብነት ለምን የሚሆኑ ሰዎችን ታጠምዱልኛላችሁ? ኑ አላቸው። አመኑት፣ መረባቸውን ጣሉ፣ ታንኳቸውን ጣሉ፣ ተከተሉት ይላል። ግን ከ3 ዓመት በኋላ አብረው ተምረው የእጁን ታምራት የቃሉን ትምህርት ሰምተው በእግረ ሥጋ ይከተሉት ስለነበረ መሰቀሉን መሞቱን ካዩ በኋላ መነሳቱ ስላልተመለከቱ ተጠራጠሩ ማለት እና አሳ ወደ ማጥመድ ሊሄድ ነው፣ ትቶት ወደ መጣው ስራ ማለት ነው። ከዛ ሌሎቹንም ደቀ መዛሙርት ይዞ ሄደ። ያው አሳ ማጥመዱን ጀመሩ። መጽሐፉ ምን ይላል? ሌሊቱን ሙሉ ደከሙ፣ ነገር ግን አሳ አላገኙም። ምኑን ሙሉ ደከሙ ነው ሲበሉት፣ በደንብ በሉ። ለምንድን ነው የተጠቀሰው? ይላል
ወቅቱ ልክ ነው፣ ጨለማ ነው። ሌሊቱን ሙሉ ደከሙ። ሌሊት የሚለው ቃል ከባድ ትርጉም አለው። ላስታውሳችሁ፣ ክርስቶስ ብርሃን፣ እኔ የዓለም ብርሃን ነኝ ብሎ ተናግሯል። የሄዱት ክርስቶስን ትተው ምናቸውን ትተው ነው የሄዱት ማለት ነው? ብርሃናቸውን ትተው ነው የሄዱት። ስለዚህ ሌሊት ውስጥ ናቸው። ሌሊት ውስጥ ደከሙ፣ ምንም አላገኙም። ከክርስቶስ ጋር ስንሰራ እንጂ ክርስቶስን ትተን የምንደክም ከሆነ የእኛ ድካም የሌሊት ድካም ጨለማ ነው፣ ምንም አናገኝም። የሚገርማችሁ ግን የጥብርያዶስ ባህር በአሳ ምርቱ የታወቀ ነው። በጥብርያዶስ ባህር ከልጅነታቸው ጀምሮ የዋኙ ነበር። አሳ ማጥመድ ብርቃቸው አይደለም። ታንኳ መቅዘፍ ብርቃቸው አይደለም። መረብ መታታት መስራት ብርቃቸው አይደለም። ያውቁታል። ደከሙ፣ ምንም አላገኙም። ማንን ይዘው ስላልሄዱ የምናውቀው ስራ ይጠፋብናል። ከእግዚአብሔር ጋር ካልሰራ ምንም ምን ሆኜ ነው እስክንል ድረስ በሰው ፊት ስንቆም ሞገስ አናገኝም። የለመድነው ስራ ትብትቡ ይወጣል። እግዚአብሔር ካልያዝነው እንደዚህ ነው የሚሆነው። ምን ነካኝ፣ ምን ሆኜ ነው እንላለን። ወደ ልባችን ተመልሰን አንተ ከእኔ ጋር ስራ ስንል ግን የሚያስደንቅ ነገር ነው የምናገኘው። ግን ክርስቶስ ተከትሏቸው መጣ። ልጆቼ የሚበላላችሁ አላቸው። በጣም የሚገርም ነው። አብሩት ሂዱና ዮሐንስ ወንጌል ምዕራፍ 20 ልጆቼ ያላቸው የሚበላ አላችሁ አላቸው። ኧረ የለም፣ ሌሊቱን ሙሉ ደከምን፣ ምንም አላገኘንም፣ አላወቁትም ክርስቶስ መሆኑ። የለንም፣ ሌሊት ሙሉ ደከምን፣ ምንም እያላቸው ያለው ግን የሚበላላችሁ ማለት አሳ በማጥመድ ይተዳደሩ ነበር። ቤተሰቦቻቸውን ይመሩ ነበር። ትዳራቸውን እንደዚሁ ኑሯቸውን የሚመሩት አሳ በማጥመድ ነበር። ወደ ቀድሞ ሕይወታቸው ተመልሰዋል። እንኳን ኑሯችሁን ልትመሩ የምትበሉት አገኛችሁ፣ እኔን ትታችሁ ሄዳችሁ እያላችሁ የምትጎርሱት አላችሁ፣ ለሌላ የምትተርፉት አይደለም። እኔን ትታችሁ አሁን ረሃብ ውስጥ ናችሁ፣ አሁን ድካም ውስጥ ናችሁ። እስኪ የሚበላ ካገኛችሁ ንገሩኝ እያላችሁ ግንባችሁ እሱ ኧረ የለም፣ ምንም የለም። ቸር አምላክ ስለሆነ ይሄዋ የራሳችሁ ጉዳይ፣ ገና ዋጋችሁን ታገኛላችሁ ብሎ ትቷችኋል። ከመጣና ካልመጣ ገደል ግባ አላለ። የለም፣ ምንም ነገር የለም። ከዛ ብላችሁ ታንኳውን በስተቀኝ ምን አድርጉት። የሚገርም አምላክ በጨለማ ውስጥ ስንደፋደፍ ይመጣና ልክ እንደዚህ በእንዲህ አይነት ጉባኤ ነገር በቤተ ክርስቲያን ስንገኝ በሚነበበው ወንጌል፣ በሚሰበከው ምስባክ፣ በሚነገረው ቃል እግዚአብሔር ይነግረናል። ልባችንን ብሩህ ያደርግልን አምላካችን ነው። አሁን በስተቀኝ ታውት አላቸው። አይ አንተ ስላልክ እንጥለዋለን፣ ግን እንደማይገኝ እናውቃለን። ደክመን አልቆ በስተቀኝ ጣሉት ማለት ምን ማለት? አሳ በግራ በኩል የለም። ባህሩ ያው በስተቀኝ ጣሉት። ቀኝ የማሸነፍ ምልክት ነው። ቀኝ የኃይል የስልጣን ምልክት ነው። ቀኝ በአጠቃላይ ከእግዚአብሔር ጋር የመዋል ከእግዚአብሔር ጋር የመስራት ከእግዚአብሔር ጋር የመኖር ምልክት ነው። ቀኝ እናንተ ስትወጡ በቀኛው ላይ ነው በግራው ላይ ነው? የትራፊክ ህግ አይደለም። በቀኛው ላይ ነው። ካንተ ጋር ለዋል ማለት አብረኝ ዋል ማለት ካንተ ጋር ልስራ ማለት በቀኛው ላይ ነው። አንድ ቀን ሰው እኔ በቀኛው ላይ ብያለሁ ማለት ለምን በግራው ላይ ነው? ለምን ሲባል ቀኙ በጣም ስለሚጨናነቅ ሁሉም ሰው በቀኛው ላይ ስለሚል ዘና ብዬ በግራ መዋል ስለምፈልግ ነው። እውነቱ ዘና ብለህ ትውላለህ በግራ ችግር የለም። ግን መጽሐፉ ምን ይላል? ወደ ህይወት የሚወስደው መንገድ ጠባብ፣ ወደ ሞት የሚወስደውስ ሰፊ ነው። እንደፈለግ ትዝናናለህ፣ ግን የሚወስደው አዳራሽ እሱ ሞት ነው። መጽሐፉ ነው። ዘና ብሎ መኖር ማለት አለመጾም፣ አለመጸለይ፣ መዝረፍ፣ መቀማት፣ ማጭበርበር፣ ማናለብኝ ማለት፣ በስልጣን በሀብት በእውቀት መኮፈስ ማለት፣ እግዚአብሔር አለመፍራት ልክ ነው። እሱ ነው እግዚአብሔር በቸርነቱ ከግራ ቁመት ይሰውራል። መጨረሻችን እሱ ነው። ወይ በግራ ወይ በቀኝ ይቆማል። የምንመኘው እሱ ነው። የቀኝ ቁመት በስተቀኝ ጣሉት አላቸው። ምን እያላቸው ነው? ከኔ ጋር ስሩ አላቸው። ከኔ ጋር ስሩ፣ አብረን እንስራ አላቸው። እሺ አንተ ስራን ትጥሏለህ ነው። ጣሉት። በቅጽበት 153 አሳ ገባ ይላል
በመረብ ውስጥ አሳዎቹ ነበሩ። መረቡም ያው ነው። ግን አሁን ክርስቶስ አዘዘ። በፊት ከክርስቶስ ተለይተው ነበር። ምናምን ወደ ልባችን እንመለስ። ከማን ጋር ነው እየሰራን ያለ ነው? ማንን ነው ተስፋ ብናደርገው? ማንን ራሳችን እንድትመልሱልኝ አይደለም። መርምሩ። ማንን ነው የምታስቀድሙት? ማንን ነው የምትፈሩት? ማን አብሯችሁ እንዴት ነው የምትፈልጉት? ማንን ነው የምትማጸኑት? ማን ነው በቤታችን የሚከብረው? መጠየቅ ነው። 153 ዓሣ አሁንም ዝም ብሎ ያልተጻፈ ቃል አለ። 153 ዓሣ ሲያዝ ክብደት ቢኖረውም ይላል መረቡ ግን አልተቀደደም ይላል። አይገርም? መረቡ ስስ ነው። የዓሣው ክብደት ብትንትኑ ሊያወጣው ይችላል። ግን ማን ስላለ ነው? እግዚአብሔር። ከእግዚአብሔር ጋር ስትሰራ በጣም ብትፈጋ ሙሉ ቀን ብትሰራ አትደክም። መረብ አይቀደድም። ባካናት ትሆን በቀዳዳ ኪስ አትከተው። እሱ ብቻ አይደለም፣ ሄዶ ወደ ታንኳው የሚገርም እኮ መረቡን የያዘው የሞላውን ዓሣ ይዘው ወደ ጀልባቸው መጡ። ጀልባቸው ውስጥ ደግሞ ይማስብሎ ምን አገኙ? የተጠበሰ ዓሣና ፍም አገኙ። ይገርም። ይኸውልህ ከእግዚአብሔር ጋር ስትሰራ በውጭ ምርት አለ፣ ቤት ውስጥ በረከት አለ። እግዚአብሔር እኮ ፈልጎ አይደለም ይሄን ያደርገው፣ እንዲሰጣቸው ፈልጎ ነው። ይሄው የተጠበሰ ዓሣ አገኙ፣ ፍም አገኙ። ቤቱ ሙሉ ነው፣ ውጭው ሙሉ ነው። ይገርም ነው። በጣም ይደንቃል። እንዲህ ያደረገ ስለ ራሱ ይነግራቸው ነበር፣ ስለ መነሳቱ ይነግራቸው ነበር። በዚህ በሐዋርያት ሥራ ምዕራፍ 1 ከቁጥር 9 ጀምሮ ስናነብ ይህንን ከተናገረ በኋላ ይላል እስከ ቢታንያ ድረስ ይዟቸው ከሄደ በኋላ ይህን ከተናገረ በኋላ እነሱ እያዩት ከፍ ከፍ አለ። ደመና ከዓይናቸው ሰውራ ተቀበለችው። እሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ደግሞ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። የትምህርታችን ርዕስ ይሄ ሲሄድ እንዳያችሁት እንዲሁ ይመጣል። የሚገርም ቃል። እዲያው ስለ እርገቱ ብንነጋገር በጣም እናድራለን እንውላለን። ግን ጥቂት ነገር ብቻ አንስቼ ዋናውን ሚስጥር ከዚህ ከእርገቱ የምናገኛቸው ፍሬዎች ብቻ ተናግሬ አጠቃልላለሁ። በቤተክርስቲያናችን ካሉት አበይት ወይም ዋና ዋና ወይም ታላላቅ የጌታ በዓላት መካከል አንዱ እርገት። በቤተክርስቲያናችን የሚከበሩ የጌታ በዓላት ሁላችንም እንደምናውቀው 18 ናቸው። 9ኙ አበይት ይባላሉ፣ 9ኙ ደግሞ ንዑሳት ናቸው። አበይት የሚባሉት ብስራቱ፣ ልደቱ፣ ጥምቀቱ፣ ደብረ ታቦር፣ ሆሳዕና፣ ስቅለት፣ ትንሣኤ፣ እርገቱና ጰራቅሊጦስ ናቸው። እነዚህ 9 ንዑሳት የሚባሉት ደግሞ መስቀል፣ ስብከት፣ ብርሃን፣ ኖላዊ፣ ግዝረት፣ ልደተ ስምዖን፣ ቃና ዘገሊላ፣ ደብረ ዘይት፣ የመጋቢት መስቀል ናቸው። አሁን ንዑሳትና አበይት የሚባሉት ከበዓሉ ከምናገኘው በረከት አንጻር አሉ። ሁሉ በዓላት የራሳቸው የሆነ የምናገኝባቸው ዋጋዎች አሉ። በቤተክርስቲያን በአከባበር ደረጃ ግን ይለያሉ። በቤተክርስቲያን የአከባበር ስርዓት ማለት ነው። ጌታችን ያደረገው ቅድም እንደነገርኳችሁ በሉቃስ ወንጌል ምዕራፍ 24 ላይ ስናነብ እስከ ቢታንያ ተራራ ካወጣቸው በኋላ ከዛ ባረካቸው። ሲባረካቸውም ከነሱ ተለየ፣ ወደ ሰማይ አረገ። እነሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል። ያረገው በርቀት ነው። እየራቀ 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 ከዓይናቸው እየተሰወረ ልክ አንድ አውሮፕላን ሲነሳ እናየዋለን።
ከፍ እያለ ደመና ውስጥ ገብቶ ከዓይናችን ይሰወራል። ልክ እንደዚህ ነው ያረገው። በራሱ ኃይል በራሱ ስልጣን አሳራጊ ሳይፈልግ አስነሺ ሳይፈልግ እንደተነሳው እየተመለከቱት ከፍ እያለ ሄደ። ደመና ከዓይናቸው ሰወረችው እንጂ በርቀት አይደለም። በመርቀቅ ይሄ ታይቶ ጥፍት እንደሚል ማለት ነው። በመትነን በመርቀቅ አይደለም፣ እያዩት ነው ያረገው። ቅዱስ ዮሐንስ አፈወርቅ ይሄን በተመለከተ ሲናገር ስለዚህ ወንጌላዊው ሉቃስ የሐዋርያትን ሥራ በሚናገር መጽሐፉ ወደ ሰማይ ሲያርግ ደቀ መዛሙርቱ ወደ እርሱ አቅንተው ያዩ እንደነበረ ተናገረ እንጂ አሳረጉት አላለም፣ ወይም ተሸከሙት አላለም። ያረገበት ቦታ ለሱ ገንዘቡ ነው፣ አምላክነቱ የባህሪው ነው። ስለዚህ እርዳታ አላስፈለገው። ደቀ መዛሙርቱ ተመለከቱት፣ አንድም ተሸከሙት አላለም፣ ተመለከቱት። አንድም ተመለከቱት ማለት በርቀት ሳይሆን በርቀት ነው ያረገው ይላል። ይሄን ያህል ስለ እርገቱ ካየን ከእርገቱ የምናገኛቸው ዋና ዋና ጉዳዮችን አይተን ትምህርታችንን እናጠቃልላለን። በጥቂቱ 5 ዋና ነገሮች አሉ እርገቱን ስናስብ ማለት በጣም መሰረታዊ ነገሮች ናቸው። አሁን በነገረ ክርስቶስ ዙሪያ፣ በነገረ ድህነት ዙሪያ፣ በቤተክርስቲያናችን ምስጢራት ዙሪያ እርገቱ ደምድሞ ወይም ደግሞ ወስኖ ወይም መልሶ የዘጋው ጉዳይ በጣም በርካታ ማረጉ በጣም የሚገርም ነው። የእኛን እርገት የእኛን ትንሣኤ የእኛን ልዕልና ከመግለጹ ባሻገር የዘጋቸው ብዙ ጉዳዮች አሉ። እንዳልተዘጋ አጀንዳ ዝም ብሎ ሰው አምጥቶ ሲከፍታቸው ጉንጭ አልፋ ክርክር እንከራከርባቸዋለን እንጂ እርገቱ ጉዳዮቹን ዘግቷቸው። ተራ በተራ ላሳያቸው። የመጀመሪያ እርገቱ የክርስቶስን የባህሪ አምላክነት መስክሮ ነው ፋይሉ የተዘጋው። አምላክነቱ እስከዛ ድረስ እንኳን ክፍት ቢሆን እስከሚያደርግበት ድረስ ምክንያቱም ብዙ ተብሏል። የዮሴፍ ልጅ ተብሏል፣ አጋንንት አለበት ተብሏል፣ በርካታ ነገሮችን ብለውታል። ላይ ሎቱ ስብሐት ክብር ምስጋና ይግባው ተሰርቋል ብለዋል። ብዙ ነገሮች ተነስተዋል። እርገቱ ግን ደምድሞታል። የመጀመሪያው የክርስቶስን የራሱን የባህሪ አምላክነቱን ነው። ነቢይ ነው የሚሉ ነበሩ፣ ትንሹ አምላክ ነው የሚሉት ነበሩ፣ አማላጅ ነው የሚሉት ነበሩ፣ የዮሴፍ ልጅ ነው የሚሉት ነበሩ። በዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ራሱን ከእግዚአብሔር ጋር አስተካክሏል፣ እግዚአብሔር አይደለም ብለው ያምኑ ነበር አይሁድ። የሐዋርያት ሥራ ምዕራፍ 1 ላይ አሁን ያነበብነውን ንባብ ስናነብ መልሱን ይመልስልናል። እንደዚህ ይላል። ይህንንም ከተናገረ በኋላ እነሱ እያዩት ከፍ ከፍ አለ፣ ደመና ከዓይናቸው ሰውራ ተቀበለች። እሱ ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ እነሆ ነጫጭ ልብስ የለበሱ 2 ሰዎች መላእክት ናቸው፣ ቅዱስ ሚካኤልና ቅዱስ ገብርኤል። ግን በሚረዱት በአቅማቸው ልክ በሰው አምሳል የተገለጡላቸው ሐዋርያት ደንግጠዋል፣ ፈዘዋል። አሁን እናንተ አይደለም እንዲህ አይነት ህይወት ቀርቶ ቤታችሁ ያስተናገዳችሁትን እንግዳ በፍቅር የተቀበላችሁትን የመሄጃው ጊዜ ሲደርስ እስከ በር ሸኝታችሁ ከዓይናችሁ እስኪሰወር ድረስ እንደምትጠብቁት ማለት ነው። አብሯቸው የኖረው ያስተምራቸው የነበረው የጠራቸው የመረጣቸው ያጽናናቸው የነበረው ከሞት እያዳነ የተራቡትን እያጠገበ የታመሙትን እየፈወሰ ያንን ሁሉ ሲያደርግ የነበረው አምላካቸው እየተለያቸው ነው። በአካል እየተለያቸው ነው፣ በመንፈስ ከነሱ ጋር ቢሆን። ስለዚህ በጣም የተለየ ስሜት ውስጥ ነው የሚገቡት እና ፈዘው ነበር እሱ ካረገ በኋላ። ስለዚህ መላእክቱ መጥተው እናንተ የገሊላ ሰዎች ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ፣ በደንብ ስሙ። ከእናንተ ወደ ሰማይ የወጣው ማን ያለው? ኢየሱስ። ያረገው ማለት ያረገው ኢየሱስ ነው። ያያዙ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። ሞቶ ፈርሶ በስብሶ አልቀረም። ወደ ሰማይ የወጣው ማን ነው? ኢየሱስ ነው። ሲወጣ እንዳያችሁት እንዲሁ ደግሞ ይመጣል። እያያችሁት ይመጣል።
ያረገው ኢየሱስ ነው። ኢየሱስ ማን ነው? ኢየሱስ ክርስቶስ የባሕርይ አምላክ ነው። ወደ ኋላ ሄደን አንድ ማስረጃ እንይ። በመዝሙረ ዳዊት ምዕራፍ 50 ቁጥር 3 ላይ ቅዱስ ዳዊት ልበ አምላክ ቀድሞ ክርስቶስ ከመወለዱ በፊት ስለ ሞቱ፣ ስለ መስቀሉ፣ ስለ መከራው፣ ስለ ትንሣኤው፣ ስለ ዕርገቱ ተናግሮ ልክ በአዲስ ኪዳን የሆነውን ሁሉ አስቀድሞ ተናግሮ ከ700 ዘመን በፊት ከ700 ዘመን በፊት ማለት ቀድሞ እና ምን ይላል እዛ ላይ ሲናገር የዳዊት መዝሙር ምዕራፍ 50 ቁጥር 3 ላይ አምላካችን ይመጣል። ማን ይመጣል ያለው? ግባ። የሐዋርያት ሥራ ላይ ደግሞ ኢየሱስ ልክ እንዲህ እንዳያችሁት ተመልሶ ምን ይሆናል? ይመጣል። የሐዋርያት ሥራ ላይ ኢየሱስ ይመጣል። ቀድሞ አምላካችን ይመጣል፣ ዝም አይልም። እሳት በፊቱ ይነዳል፣ በፊቱ በዙሪያው ብዙ አውሎ አለ። መዝሙር 49 ላይ በአማርኛው አምሳሌ ማለት አምላክ ብሎ ይመጣል። ኢየሱስ ሲሄድ እንዳያችሁት ራሱ ይመጣል። አንድ እንጨምርላችሁ፣ ራሱ ቅዱስ ዳዊት ነው በመዝሙር 47 ቁጥር 5 ላይ አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። አምላክ በእልልታ ቅድም መምህራችን መራሩ ሲመጉል የነበሩ መመስት ሲነግሩ የእልልታ ጊዜ ነው፣ የዝማሬ ቀን ነው። መላእክት እንኳን እልል እያሉ አምላካቸው ሲያርግ ያመሰገኑበት ዕለት ነው። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። የሐዋርያት ሥራ ምዕራፍ 1 ላይ ወደ ሰማይ ሲወጣ ያየነው ኢየሱስ፣ ሲያርግ ያየነው ኢየሱስ እንዲሁ ይመጣል አለ። የሚመጣው እግዚአብሔር ነው አለ ቅዱስ ዳዊት። እንደገና ደግሞ ያረገው እግዚአብሔር ነው አለ። ስለዚህ በዚህ ሎጂክ ወይም በዚህ ቃል መሰረት ኢየሱስ ማን ነው ማለት ነው? እግዚአብሔር። ኢየሱስ ክርስቶስ እግዚአብሔር። ኢየሱስን እግዚአብሔርንም አይደለም የምንጠብቀው ወደዚህ ኢየሱስን ይመጣል እግዚአብሔርን ይመጣል አይደል? የሄደው ኢየሱስ የሚመጣው ኢየሱስ ያ ኢየሱስ እግዚአብሔር ነው። አማራጭ አይደለም፣ ነቢይ አይደለም። ከየት ያመጣው ነው ነቢይነት አይደለም። መቃብሩ ባዶ ነው፣ ተነስቷል። ሄዳት መንፈልግ ክርስቶስ እንደዚህ አይደለም፣ እግዚአብሔር ነው። ሲሄድ እንዳያችሁት እንዲሁ ይመጣል። እግዚአብሔር ይመጣል ብለን የምንጠብቀው ቤተክርስቲያናችን እግዚአብሔር ይመጣል፣ እግዚአብሔር አርጓል፣ እግዚአብሔር ይመጣል ነው። ስለዚህ ክርስቶስ እግዚአብሔር ነው። ዕርገቱ የባሕርይ አምላክነቱን ዘግቷል። ማንም ሰው ከዚህ በኋላ ክርስቶስን አምላክ አይደለም ብሎ ሊተራከብ አይችልም። የተነገረው ትንቢት በሙሉ ለእሱ መሆኑን ነው የሚነግረው። ሁለተኛ ከሰማይ መምጣቱን ይነግረናል። ዕርገቱ ከሰማይ መምጣቱን ልብ አድርጉ። ከሰማይ አልመጣም የሚሉ አሉ። እንደኛ በተራክቦ የተገኘን ይመስላቸዋል። አይሁድ ሎቱ ስብሐት ክብር ምስጋና ይግባውና እናቱን የምናውቃት አባቱን የምናውቀው የእንጨት ጸራቢው የዮሴፍ ልጅ አይደለምን? እነሆ ወንድሞቹ ይላሉ አንዳንድ ጅላጆች። ልክ እንደነሱ በቀበሌ በድር እንደሚያውቁት ሰው አድርገው ነው ያስቡ። አይደለም፣ ከሰማይ ነው የመጣው። ከሰማይ መምጣቱን ዕርገቱ ነው የሚነግረን። የዛሬው ቀን ነው የሚነግረን። ይሄን ከሰማይ ነው የመጣው። ከሦስቱ አካላት አንዱ አካል ወልድ በተለየ አካሉ ሥጋ ለብሶ በምድር ተገኝቷል። ዮሐንስም በወንጌሉ የነገረን ይህንን ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃል እግዚአብሔር ነበር፣ ያ ቃል ሥጋ ሆነ። እሱ ነው ከሰማይ የመጣው። ዕርገቱ የሚመልስልን እሱ ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱ በሰማይ የሚኖረው የሰው ልጅ ነው። በየት የሚኖረው? በሰማይ። ከሰማይ ከመጣው በስተቀር ወደ ሰማይ የወጣ ማንም የለም። ከሰማይ የመጣው ክርስቶስ ነው ወደ ሰማይ የወጣው። ወደ ከዮሴፍ የተወለደው አይደለም። እሱ አይችልም። ሌላች ከሰማይ ከመጣው በቀር አንዳንድ ጅላጅል ሄኖክ አርጓል ይሉናል። መጽሐፍ ደግሞ ከሰማይ ከመጣው በቀር ሄኖክ ከሰማይ ነው የመጣው። ሄኖክ ከሰማይ ነው የመጣው። እናትና አባቱ እኮ ከሰማይ የመጣው ማለት ነው ክርስቶስ። በእንዲህ አይነት ሁኔታ ያረገ ማንም የለም። ከሰማይ መጥቶ ወደ ሰማይ እየሄደ ማንም የለም። ማንም የለም። ከምድር አፈር ተበጅቶ ወደ ሰማይ ይሄዳል፣ መጥቶ ይሞታል።
ቢሆን ከሰማይ የመጣው ክርስቶስ የማርያም አምላክነቱ ከሰማይ መምጣቱ ይነግሩናል። እነዚህ ማስረጃዎች ማለት ከሰማይ የመጣ መሆኑን ይነግረናል። እንዲህ ሲባል እግዚአብሔር የሚወጣ የሚወርድ የሚመጣ የሚሄድ አምላክ አለ። በመለኮቱ መምጣት፣ መሄድ፣ መውረድ፣ መውጣት በእግዚአብሔር አይቀጥልለትም። በሁሉ ቦታ እና ወረደ የተባለው ወጣ፣ አረገ፣ ሄደ፣ መጣ፣ ገባ፣ ወጣ የሚባለው የእኛን ስጋ ስለለበሰ ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። በቦታ ተወስኖ አየ። ስፉ ረቂቅ ሙሉ የሆነው መለኮት በተዋህደው ስጋ ውሱን ሲሆን ተመለከተ። ለዚህ ነው ገባ፣ ወጣ፣ ሄደ፣ ተቀመጠ፣ ተራበ፣ ተኛ የተቀጸለለት ማለት እንጂ በመለኮቱ ይሄ አይቀጸልለት። ስለዚህ ሁለተኛው እርገቱ ከሰማይ መምጣቱን ይመሰክርልናል። የእነንትና እንደሚያወሩት የእንትና ልጅ ነው የሚል ትምህርት የለም። ሶስተኛው እርገቱ የሚነግረን የመጣበትን ወይም ሰው የሆነበትን ዓላማ በሙሉ መጨረሱ ማጠናቀቁ ነው የሚነግረን። ምንም የተረፈ የቀረ ጉዳይ በጭራሽ የለም። ከዚህ በኋላ በቃ ጨርሷል። አረገ ማለት አበቃ ማለት ነው። ሁሉም ነገር በነገረ ድነት ዙሪያ ሁሉም አብቅቷል። ከዚህ በኋላ አይወርድም፣ አይወለድም፣ አይታሰርም፣ በጥፊ አይመታም፣ አይሰቀልም፣ ስጋውን አይቆርስም፣ ደሙን አይፈስም። አንድ የተቆርሶ ስልጣኑ ለካህናት ተሰጥቷል። ያን እየቆረሱ ማቀበል ያለባቸው ካህናት ናቸው። ከዚህ በኋላ በጦር አይወጋም። አለቀ። አረገ ማለት አበቃ ማለት። ቀላል ምሳሌ ልንገራችሁ። ድርገት ላይ ቅዱስ ሥጋውን ክቡር ደሙን ለመቀበል ያስቀደስን ሰዎች በናፍቆት እንጠብቃለን። ሕፃናትንም ለማቁረብ እንደ ዛሬው ሳይሆን ዛሬ ደውሉ ሲመታ ነው ልጆች ይዘበት የምናቆረው። በጣም እኮ ግፈኞች ነው። በጣም እኮ ነው የሚገርመው። በጣም ይደንቀኛል። አሁን ሰርግ ቤት ስልክ ሙሽሮቹ እንደገቡ እንደተቀመጡ ሮጣችሁ ወደ ቡፌ ትሄዳላችሁ። ከሙሽሮቹ በፊት ቁጭ ብላችሁ ተንቃቅታችሁ አይደል? ከዛ ሙሽሮቹ አንስተው ከዛ እንኳን እናሳልሰዋለን። እግዚኦታ ከተባለ በኋላ ሮጦ መጥተው ልጆቻቸውን ያስገቡና ተቀብለው ሮጦ ይወጣሉ። አያድግም። እንደዚህ አይነት በጣም ከባድ አልነገርነው። ይክዳታል፣ ቤተክርስቲያን ይሸጠናል። እኛ እንዲፈራ አላደረግነው። እንደዚህ አይደለም። ከዛ ከኪሱ ያወጣውና ብስኩትን ደግሞ እዛው ድብን እዛ መብላት ነው፣ እዚህ መብላት ምንም አይመስልም። በጣም ጥንቃቄ ማድረግ አለብን። ድርገት ላይ ይወርዳሉ ሉካን እግዚአብሔር የተመሰገነ ይሁን። አሜን። ድርገት ላይ ሊቃውንቱ ወይም ካህናቱ ቅዳሴውን ቀድሰው ከዛ ቆርበን ድርገት ከተነሳ በኋላ ከተመለሱ በኋላ ያቆሩን አውጥቶ ካለ በኋላ ከዛ በኋላ የሚመጣ ሰው ጽዋው እዛው ስላለ ካህናቱም እዛው ስላሉ ይቆርባል ማለት ነው። ከተነሳ በኋላ አበቃው። ድርገት ተነሱ። ሲወርዱ እንቀበላለን፣ ሲነሱ የእርገቱ ምሳሌ ስለሆነ ከዛ ወደ መጋረጃ ይገባል፣ ይዘጋል። ከዛ በኋላ ሰው መጥቶ ስጋውን ሊቀበል አይችልም። ይሄ ምሳሌ ከሚመሰለት ነገር ያንሳል። በማግስቱ ቅዳሴ ተቀድሶ ስጋውን ሊቀበል ይችላል፣ ሊፈተት ይችላል። ልክ እርገት እንደዚህ ነገረ ድነት አብቅቶ በጥፊ መመታት የለም፣ ምራቅ አይቀበልም፣ በገመድ መጎተት የለም፣ መሰቀል የለም። ጨረሰው፣ አረገ ማለት። ስለዚህ የነገረ ድነት ጉዳይ መደምደሙ ይነገራል። ወረደ፣ ተወለደ፣ ተጠመቀ፣ መከራ ተቀበለ፣ ተሰቀለ፣ ሞተ፣ ተነሳ አለ። ከዛ በኋላ አረገ። በቃ አበቃ። ከዚህ በኋላ ለፍርድ ነው የሚመጣው፣ ለመፍረድ ነው የሚመጣው። ወረደ፣ መጣ፣ አረገ፣ ሄደ። ቅድም እንደነገርኩት የሚባለው የእኛን ስጋ ስለለበሰ ስለዚህ ከዚህ በአባቱ እሪና በአባቱ ቀኝ ተቀመጠ ይላል። ምን ማለት ነው? ለሥላሴ ቀኝና ግራ ኖሯቸው አይደለም፣ በስልጣኑ ወደ ክብሩ ተመለሰ። የአይሁድን ጽርፈት ከዚህ በኋላ አይሰራም። የአይሁድን ጥፊ አይቀበልም። የአይሁድን ምራቅ አይቀበልም። ከዚህ በኋላ የሚንቀው የለም። ሲመጣ የወጉት ሁሉ ያዩታል ይላል። እሳት በፊቱ ይነዳል፣ አንደበት ሁሉ ዝም ይላል። ያኔ ተናጋሪው እሱ ምድር በሙሉ ጸጥ ነው። የዮሴፍ ልጅ የሚል የለም፣
የሚሳደብ የለም፣ ዝም ይላል። እሱ ነው የሚናገረው። እናንተ የአባቴ ቡሩካን ይላል፣ እናንተ ርጉማን ይላል። በቃ ይሄ ነው። ለሰይጣንና ለሰራዊቱ ወደ ተዘጋጀው ወደ ገሃነመ እሳት ከኔ ሂዱ። ሳይፈቀድላቸው ያወራሉ። ጌታ ሆይ ተርባ የተመቻ በላን፣ ተጠምታ የተመቻ ጠጣን፣ ያልተባለ ነገር ያልተጻፈ ነገር ሊያነቡ ይችላሉ። ያዕቆብ ዘኍልቍ እንደነገረን ያለቅሳሉ፣ ይጨነቃሉ። ያን ጊዜ ፍጅት ይሆናል አለ። ያን ጊዜ ጩኸት ይሆናል፣ ያን ጊዜ ለቅሶ ይሆናል። ግን የማይጠቅም ፍጅት ነው፣ የማይጠቅም ለቅሶ ነው፣ የማይጠቅም ጩኸት ነው። እናት የሴት ልጇን ጩኸት አትሰማም። ሁሉም የራሱ ጩኸት ስላለበት እግዚአብሔር ከዚህ ይሰውረን በእውነት። ያን ጊዜ እንዲሆናል፣ ያን ጊዜ እንዲሆናል፣ ያን ጊዜ እንዲሆናል ይለንና ያን ጊዜ በመጣ ጊዜ ማለት ቅዳሴውን ትሰሙታላችሁ። አዳፊ ነው በደንብ ትሰሙታላችሁ። እኛ ጫጫታለን ከድርገት በኋላ ጫጫ ግማሹ ብስኩት ይሰጣል፣ ግማሹ ዘይት ይሸጣል፣ ግማሹ ምናምን ይላል። በቃ ቅዳሴው ገና አላለቀም፣ አልሰማም። በጣም የሚገርም ነው። ታዲያ እንዲህ ሰው በአንድ ጥቅስ ከቤተክርስቲያን ይወጣና ነበርኩበት ይላል። ድንቄም መኖር ይህ ዛፉ ነበሩ፣ ሞንታርቦ ነበር፣ ይገባል ይወጣል። ሞንታርቦ ያገለግላል፣ ሞንታርቦ አይሰራም። የእኛ መገልገያ ናቸው እነዚህ። ልክ እነዚህ የተመላለሰ ነበርኩበት አላስተማረችም ቤተክርስቲያን። ከእርገቱ የምንማረው የመጣበትን ሰው የሆነበትን ወደዚህ ስጋ ለብሶ በዚህ ምድር የተገኘበትን የድህነቱን ስራ መጨረሱ ይነግረናል። አረገ ማለት በቃ ነገረ ድህነት ተደለደለ። ከዚህ በኋላ መጠበቅ ለፍርድ ነው የሚመጣው ማለት ነው። አራተኛው እና ለመጨረሻ የሚቀረኝ እርገቱ የሚነግረን ልዕልናው ክቡር ወረደ ስለ ወይ መውረድ ትህትና ነው፣ መውጣት ደግሞ ክብር። ስለዚህ መጥቶ ነበር በትህትና ራሱን ዝቅ አድርጎ የሚበላላችሁ ወዴት አኖራችሁት እያለ የመታ ማን ነው ብለው እየጠየቁት ዘንጋ ሲይዘው እጁን በገመድ አስረው ራሱን ዝቅ አድርጎ ግራ አጥቦ አሳይቶናል። ወደ ገዳመ ቆሮንቶስ ሄዷል፣ በሰርግ ቤት ተገኝቷል። ራሱን ባዶ አደረገ እንዳለ ቅዱስ ጳውሎስ። ያ ሁሉ ማብቃቱንና ልዕልናውን ወይም ክብሩን ነው የሚነግረው። ከፍ ማለቱ፣ ኃያልነቱ፣ ማዕረጉ፣ ስልጣኑ፣ ታላቅነቱ፣ ግርማው፣ አምላክነቱ ነው የሚነግረን። እርገቱ ወደ ቀደመው ክብሩ ወይም ጌትነቱ መመለሱ። ለዚህ ነው መጽሐፍ በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 19 ላይ ጌታ ኢየሱስን ከእነሱ ጋር ከተነጋገረ በኋላ ወደ ሰማይ አረገ፣ በእግዚአብሔር ቀኝም ተቀመጠ። በእግዚአብሔርነቱ ማለት በክብሩ ተቀመጠ። ከዚህ በኋላ የሚያስወርደው በጥፊ የሚያስመታው ጉዳይ የለም ማለት ነው። በአብሪ ወደ ቀደመ ክብሩ ተመልሷል ማለት ነው። ለእኛ ሲል ራሱ ዝቅ ስላደረገ ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው በተባለው መጽሐፍ ላይ ይህን ሲናገር ንጉሥ ካለ በኋላ ድል የማይነሳ ገዢ ነውና በፍጹም ክብር ጌትነት ወደ ሰማይ አረገ። በማይመረመር በማይታወቅ ምስጢር ከመቤታችን ከቅድስት ድንግል ማርያም በነሳው በከበረው ሥጋው ከአብ ጋር በእሪና በመተካከል ተቀመጠ። በመተካከል ተቀመጠ። ምክንያቱም ራሱን ባዶ አድርጎ ነበር የመጣው። እርገቱን ይነግረን ይህንን የመጨረሻው እርገቱ የሚነግረን የመጨረሻው በርዕሳችን ያነሳሉ። ሲሄድ እንዳያችሁት እንዲሁ ደግሞ ይመጣል። የመጨረሻ የሚነግረን መምጣቱን እርገቱ መምጣቱን ይነግረናል። የአንድ ሳንቲም ግልባጭ። አሁን እርገቱን ስናስብ ዳግም መምጣቱንም እናስባለን። ዳግም ምጽአት ነው። ምክንያቱም ምን ብሏቸዋል መላኩ? ሲሄድ እንዳያችሁት እንዲሁ ደግሞ ይመጣል። እርገቱን አክብሮ ብቻ ደግሞ ብሎ መሄድ አይደለም፣ ይመጣል። ሲመጣ በቀኝ ነው የምንቆመው ወይስ በግራ? ወላጆች እንደሌላቸው ልጆች አልተዋቸውም። ሄደ ማለት ተለየን ማለት አይደለም። ጨርሼ ሰጥቼ አስረክቢያቸው ይጃሉ መጥቼ ደግሞ ቆጣጠራቸዋለሁ እያለ ሃይማኖታችንን መጠበቅ አለብን ማለት ነው። በሃይማኖት በምግባር መጽናት አለብን ማለት ነው። እንደዚህ በእግዚአብሔር ቤት ተገኝተን እየተማርን እየዘመርን እያስቀደስን
ንስሐ እየገባን ቅዱስ ሥጋውን ክቡር ደሙን እየተቀበልን ቃለ እግዚአብሔር እየሰማን መጠበቅ። እናንተ በኢየሩሳሌም ቆዩ እንደተባለ በቤተ ክርስቲያን መጠበቅ፣ ዳግም ምጽአቱን መጠበቅ፣ እንዲመጣብን ሳይሆን እንዲመጣልን መለመን ማለት ነው። ስለዚህ እርገቱ የሚነግረን የመጨረሻው መምጣቱን ነው። በማቴዎስ ወንጌል ምዕራፍ 25 ላይ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብን ሁሉ በፊቱ ይሰበስባል። እረኛ በጎቹን ከፍየል እንደሚለይ እርስ በርስ ይለያቸዋል። በጎቹን በቀኙ ፍየሎቹን ደግሞ በግራ ያቆማቸዋል። በሌላ ቦታ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን ዋጋውን እከፍለዋለሁ። ይመጣል፣ አምላካችን ቶሎ ይመጣል፣ ይደርስልናል። ሃይማኖታችንን ጠብቀን መኖር ግን ከኛ ይጠበቃል። እርገቱ ባለ ብዙ ሚስጥር ነው። ቤተክርስቲያናችን ዝም ብላ የምታከብረው የሰማነውን በልቦናችን ያሳድርብን፣ ሰምቶ ከመጥፋትም ያድነን።